ሰላም ሰላም እንደምን አላችሁ? ውድ የቻናላችን ተከታታዮች አይሺው ስፒድ ኢጅፕት ገብቷል። ግብጽ ከደረሰ በኋላም የመጀመሪያ ጉብኝቱን ማድረግ የጀመረው ወደ ፒራሚዶቹ ነው። በዚህ መሃል ብዙ የሚያስገርሙ ነገሮች እና በተለይም ደግሞ ከኢትዮጵያ እንደመሄዱ መጠን የተለያዩ ነገሮችን ሲያደርጉ የሰዎቹ አቀባበል ለማየትና ለመታዘብ እየሞከርን ነበር። በእውነቱ በጣም የሚገርም ግብጽ ያሉት በሙሉ እሱን የሚቀበሉትና የሚያሳዩት የሚያስጎበኙት በአጠቃላይ ግብፃውያን አስጎብኚዎችም ሆነ ሰዎች ማህበረሰቡ በአጠቃላይ እንደ ሀገር በጣም በፕራውድ ሊሆኑበት የሚገባ የአቀባበል ስታይል እንዲሁም ደግሞ ኩራታቸው፣ ዲሲፕሊናቸው፣ ፕሮፌሽናሊዝማቸው ማሳየት የሚፈልጉት ነገር እንዴት ማሳየት እንደሚችሉ የትኛው ምን መቅደም እንዳለበት እንደሚያሳዩ ስማይሊንጋቸው የት ላይ መሳቅ የት ላይ ደግሞ ትክክለኛ ነገር መናገር እንዳለባቸው ጠንቅቀው የሚያውቁ ብቁ የሆኑ ሰዎች እንደሆኑ አይተናል። ይሄ ልድን የቻልንበት ምክንያት ያው ከኢትዮጵያ እንደሚሄዱ መጠን የተወሰነ ነገር ኮምፔር ለማድረግ ማንም ሰው ይገደዳል። ምክንያቱም ቀጥታ ከኢትዮጵያ ነው ወደ ግብጽ የበረረውና የሚገርመው የትኛውን ቦታ ላይ በሚሄድበት ሰዓት ማንኛውንም ተራ ሰው እንደሚያስጎበኙት አድርገው ነው የሚያስጎበኙት። የተለየ ሪስፔክት የተለየ ወይም ደግሞ ክላስ የሆነ ነገር በትንሽ በተወሰነ መልኩ አለው። ግን ደግሞ ማክበር ያለበትን ነገርና የራሱ የሆነ አንድ ሀገር ባውንደሪ ይኖራታል፣ የራሷ ባውንደሪ ይኖራታል። ያ ባውንደሪ የትኛውም አይነት ሰው ቢመጣ፣ የትኛውም አይነት ማህበረሰብ ቢመጣ፣ የትኛውም አይነት ቱሪስት ቢመጣ ያም ባውንደሪ መጣስ የለበትም። ምክንያቱም ያ አንድ የተሰመረ መስመር ነው። ስለዚህ ያችን ባውንደሪ ሳይጥስ ሊጥስ ሲሞክር እኛ የምናውቀው አሁን ኢትዮጵያ ውስጥ የምናውቀው ስፒድ የነበረው በጣም የሚፈጥን ለማውራት የማይደክም ለመጮህ የማይደክም ህዝቡም አብሮ እየተከተሉ ያሉትም ሶሻል ሚዲያ ተጽዕኖ ፈጣሪዎች የሚባሉትም እሱን የሚከተሉ እንጂ ከነሱ ምንም ነገር ሊወስድ የማይችል ሆኖ ነው የሄደው። ትልቁ ነገር የሚያደርጉት ምንድነው? መጮህ ነው። እንደ ውሻ መጮህ፣ ማሳየት ያለባቸውን ነገር ሳያሳዩ ከሱ ኢነርጂ ተቀብለው እንደገና ሪያክት ማድረግ ነው። አንድ ያየሁት ነገር ኢትዮጵያ ውስጥ እና ደስ ያለኝ ነገር ልንገራችሁ። የመጀመሪያው ሲያስጎበኘው ጥቁር ቲሸርት ለብሶ ሲያስጎበኘው የነበረው ሰው በትክክል ፕሮፌሽናሊ ስራውን ሰርቶ ነው የጨረሰው። ስለዚህ ይህን ነገር በጣም ልንኮራበት የሚገባና በእንደዚህ አይነት ሰዎች ልናበዛ እንደሚገባ አሳይቶናል። ሁለተኛው ደግሞ አዶናይ ነው። አዶናይ ያደረገው ሪያክሽን ስራውን ብቻ ነው መስራት የፈለገው። አንድ እሱን የሚመስል ወይም ደግሞ ኢትዮጵያዊ ስፒድ የሚመስል ሰው ስለነበረ እሱን ማድረስ ያለበት ስራ አለ። እሱን ስራ ሰርቶ ብቻ ነው የወጣው። ሌላ እሱ ጋር ፎቶ መነሳት፣ ከሌላ ሰው ጋር አክት ማድረግ ወይም ደግሞ እኔ እኮ ኢትዮጵያዊ ቲክቶከር ነኝ ብሎ ሌላ አይነት ስራ መስራት አልፈለገም። ያ ማለት ትክክለኛ ጠንቅቆ የሰለጠነ ሰው ማለት ነው። አንድ ሰው ሲሰለጥን ምን ቦታ ላይ ሪያክት ማድረግ እንዳለበት፣ የት ቦታ ላይ መከበር እንዳለበት፣ የት ቦታ ላይ ስራ መስራት እንዳለበት፣ የት ቦታ ላይ ቦታው የሚመስል ነገር ማድረግ እንዳለበት ስለሚያውቅ ይሄ የመሰልጠን አንዱ ምልክትም ነው። ስለዚህ የሰራነው ስራ ብዙዎቹ ሶሻል ሚዲያ ፕላትፎርም ስላላቸው ብቻ ያወራሉ እንጂ መሰልጠን የሚባለው ነገር ወይም ደግሞ አንድ ሰው ብቁ ነው ተብሎ ውስጡ አእምሮ በደንብ ሰልጥኗል ወይም ደግሞ ይሄ ምንድነው የሚባለው ብዙ ነገሮችን አውቋል ብለን የምናስበው በየት ሁኔታ በየትኛው ቅጽበት የትኛውን ነገር በትክክል ማድረግ እንዳለበት መረዳት ሲችል ማወቅ ሲችል ነው። ብዙዎቹ ሶሻል ሚዲያ ላይ ኢንፍሉዌንሰር ነን ብለው የሚያስቡ ሰዎች ይሄ ነገር ህዝቡ እንዲሁ በሚለቁት ቪዲዮ ብቻ ስለወደዳቸውና ስለተከተላቸው ብቻ እነሱ የሚያደርጉት ነገር በሙሉ ትክክል መስሎ ይታያቸዋል። እስኪ ግብፃውያን ተመልከቱ። በጣም የተወደደው እና በጣም የሚወደደው ባህሪያቸውን እኔ ዛሬ የወደድኩትን ባህሪያቸውን እንገራችሁ። ማንም ሰው አይጋጭም፣ ማንም ሰው አይረብሽም፣ ማንም ሰው የሆነ ወከባ አይፈጥርም። ስፒድ ራሱ በእነሱ እንዲሄድ ነው ያደረጉት። ሙሉ ለሙሉ ተረጋግቶ ነው የሚሄደው። በጣም ካልም ሆኖ ነው የሚሄደው። ይሄ የምናውቀው አይነት ስፒድ፣ የሚጮህ አይነት ስፒድ፣ የሆኑ ክብ የሚሉ አይነት ስፒድ በጭራሽ የለም። እነሱ ሀገር ሲሄድ እነሱን ነው የሆነው። ጀላብያ ለብሰው ነው የሄደው ፒራሚዱን ለመጎብኘት። ባህላቸውን አልብሰውት የሚሄደው አለባበሳቸውን እንዲመስል አድርገውት የሚሄደው። የሚፈልገውን ነገር በተለያዩ አስጎብኚዎች እየተቀያየሩ
አላቸው፣ የራሳቸው ሪትም አላቸው። አንዱ ሲቀይረው ለአንደኛው ይሰጠዋል፣ ያኛው ሲቀይረው ለዛኛው ይሰጠዋል። እነሱ ልክ ከአንደኛው ሰውዬ ወደ ሌላኛው ሰውዬ ሲያስረክቡ ራሱ እንደ ኖርማል ሰው ነው። ቻው እንትናችን ጨርሰናል፣ የኛው ሰው ከዚህ በኋላ ያለውን ነገር ያስጎበኛል፣ መልካም ጊዜ፣ በቃ ስለተገናኙ ደስ እንዳላቸው ማንኛውም ሰው እንደሚሉት ፕራውድ ነው የሚሄዱት እንጂ ለሱ ዝቅ ማለት ማጎብደድ የሆነ ነገር መሆን የለም። በቃ ደስ የሚለው ነገር ካልም ሆነው ተረጋግተው እያንዳንዱ ነገር ስላስጎበኙት በዚህ ጉብኝት ላይ ሾው ስፒድ ሳይሆን 100% የምነግራችሁ ግብጽ በጣም አትርፋለች። እያንዳንዷን ቦታዋን በተረጋጋ መንገድ በስርዓት ላይቭ ስትሪም ላይ ያስተላልፉታል። ስለዚህ ግብጽ መሄድ የሚፈልግ ሰው በአጭሩ የግብጽን ሀገር ሰዎች ዜጎች ኢንዳይሬክትሊ ባህሪያቸውን እዛ ላይቭ ስትሪም ላይ አጥንቷል ማለት ነው። ሁሉም ሰው የተረጋጋ ነው፣ የተረጋጋ መንፈስ ነው ያለው። ማንም ሰው አጠገባቸው ቢያልፍ ምንም አይመስላቸውም። የትኛውም ሰው ቢሄድ ቢመጣ ምንም አይመስላቸውም። ወርቅ ቤቶች ገብቷል፣ የተለያዩ ቦታዎች ገብቷል። እንደነዚህ አይነት ቦታዎች ገብቶ ሁሉም ሰው በስርዓት ያስተናግደዋል፣ በአክብሮት ያስተናግደዋል። ከዛ ውጭ ፎቶ መነሳት ከፈለጉ ፎቶ እንነሳ ብሎ ተረጋግተው ፎቶቸውን ካሜራቸውን ራሱ ሲከፍቱ በጣም ተረጋግተው ይከፍታሉ። ከተነሳ ይነሳ፣ ካልተነሳ ይተዋል። ምንም ሌላ ነገር የሚፈጥሩትን ግርግር ነገር የለም። አንዳንድ ኤክሳይት የሚያደርጉ ሰዎች አሉ። ኤክሳይትመንታቸው ራሱ ደስ ሲል የተመጠነ በቃ የተመጠነ እንደዚህ አይነት ነገሮችን እንትን ይላሉ። መልመድ አለብን። ሰው ስላደረገው ብቻ የሆኑ ውጭ ያሉ ሰዎች የሆነ ስለ ጮሁ ብቻ መጮህ የለብን። ገብቶን ስንጮህ ገብቶን ዝም ስንል ነው የሚያምረው። ሳይገባን መጮህ፣ ሳይገባን ዝም ማለት፣ ሳይገባን መተቸት፣ ሳይገባን እንትን ይሄ ሪያክት ማድረግ እንደሌለብን በደንብ መማር አለብን። ሌላው ወደ ኢትዮጵያ ስንመጣ ወርቅ ቤቱ ያሰረለት ለሱ ላይ ሾው ስፒድ እንደውም ክንዱ ላይ አድርጎት ነበር። ፒራሚዱን ሲጎበኝ ሀብል የብር ሀብል ያሰረለት ልጅ እንደዛ ነው መሆን ያለበት። በቃ ስጦታ የምትሰጡት ከሆነ ኢትስ ጊፍት ብላችሁ ተረጋግታችሁ ስትሰጡ የሆነ የምትስቡት ነገር አለ። ከዛ ውጭ ግን ይሄ ግርግር መፍጠርና ዝም ብሎ የውሸት ከላይ ከአንገት በላይ የሆነ ጩኸት፣ ኤክሳይትመንት ምናምን ማድረግ እኛን በተለየ እይታ እንድንታይ ነው የሚያደርገን እንጂ የተለየ የሚፈጥርልን ነገር የለም። ሌላው ምንድነው? አሁን ለምሳሌ በጣም ደስ ያለኝ ግብጾች መጀመሪያ ያስጎበኙት ነገር መገለጫቸው ነው። አንድ ሀገር የራሷ የሆነ መገለጫ አላት። እንደውም እሱ ምን ብሏል? ስለ ግብጽ ድሮ ስማር ስለ ፒራሚዱ ምናምን ተምሬያለሁ አለ ራሱ አይሾው ስፒድ ማለት ነው። ያን የተማርኩትን ነገር አሁን ደግሞ ሳየው እንዴት ደስ እንዳለኝ በጣም ነው የወደድኩት። እንደውም ብዙ ጊዜ አይታችሁት ከሆነ እነዚህ እንግዳዎችን የተለያዩ አይነት ሰዎችን እዛ ሊጎበኙ የመጡ ሰዎች አሉ፣ ከሌላ ሀገር የመጡ ጎብኚዎች አሉ እና ለነሱ የተረዳውና እሱ ካስጎብኙ የተረዳውን ነገር ለነዛ ለጎብኚዎች ደግሞ እሱ እያስቆመ መንገድ ላይ የሚያገኛቸውን ስለዚህ ፒራሚድ ታውቃለህ፣ የተወሰነ ፐርሰንቱን ብቻ ነው ከቨር ማድረግ የምትችለው፣ በጣም ሂውጅ ነው፣ ትልቅ ነው ምናምን እያለ ያወራቸዋል ማለት ነው። እና ይህን ያክል ተረጋግቶ አሁን ስፒድ ኢትዮጵያ ውስጥ ምን ሰምታል ብትል ምንም አልሰማም። አብዛኛውን ጊዜ ያጠፋው እስክስታ በመምታት በመጨፈር የተለያዩ አይነት እስክስታዎችን የተለያዩ አይነት ብሔር ብሔረሰቦችን እስክስታ ልቡ እስኪወልቅ ድረስ አስጨፈር ነው። ዛሲት በቃ የሆነ የታዩ ቦታዎች አሉ። ብዙ መታየት እኮ አዲስ አበባ ውስጥ ቢሆን እኮ ብዙ መታየት ያለባቸው ቦታዎች አሉ ያላለቁ። ሌላ ቦታ እንኳ ባይሄድ አዲስ አበባ ውስጥ በጣም ብዙ ተረጋግቶ አሁን ካያቸው በተጨማሪ ብዙ ማየት የሚችላቸው ቦታዎች አሉ። ግን ምንድነው የሆነው? ይሄ ዘፈን ሁካታ ብቻ፣ ይሄ መንጫጫት። እኛ የኢትዮጵያ መገለጫ ዘፈን ብቻ አይደለም፣ ዝም ብሎ ጭፈራ ምናምን አይደለም። አሁን ቡናው ምናምን ደስ ይላል። የተወሰኑ እንትኖች አሉና አንዳንዴ እንደዚህ ኦርጋናይዝ የሚያደርጉ አካላት የማያስፈልጉ ይሄ ሶሻል ሚዲያ ላይ ብቻ ተጽዕኖ ስለሚፈጥሩ የማያስፈልጉ ሰዎችን መጠቀም የለበትም። ለምን? ነገሩን ያበላሹታል። በቃ ማጦዝ ነው ምናምን። ምክንያቱም እነሱ ልክ ናቸው ተብለው ነው እስካሁን የመጡትና ይሄ ዋና ዋና የሚባሉ ነገሮችን ማወቅ ያለበትን ነገር በደንብ አውቋል ብዬ አላስብም። እና የሚገርማችሁ እዛ ፒራሚዱ የግብጽ ፒራሚድ ውስጥ እየጎበኘ ያለ የሆነ
መተኛ ቦታ መቃብር ቦታ ነውና ሊተኛ ይሞክራል ማለት ነው ስፒድ። እና አስጎብኚው አይ እዚህ ጋር እንደዚህ ማድረግ አትችልም፣ አብረን ብዙ እንድንቀጥል ከፈለግ አንተ ጥሩ ሰው እንደሆንክ አውቃለሁ፣ ጥሩ ጊዜዎችን ማሳለፍ ካለብህ እዚህ ጋር የተከለከሉ ነገሮችን አለማድረግ አለብህ አለው። በቃ ገደብ ማለት ይሄ ነው። በቃ የሚከለከሉ ነገሮችን ማድረግ አለብህ የለብህም የሚል ትክክለኛ ነገር ማንም ይምጣ ማን እሱ መቀመጥ አለበት። ያ ነገር ሲሆን እኛ ምንናቅ ይመስለናል እንጂ ሁሌም ትከበራለህ። በቃ ለምሳሌ የሆነ ቦታ ላይ ካልተፈተሻችሁ አትገቡም የተባለበት ቦታ አለ እና አልገቡም። በቃ አለመግባት ይችላሉ እንጂ ያን ሕግ ጥሰው መግባት አይችሉም እነሱ ስለሆኑ ከየትም ይምጣ። ይሄ ባይዘው የማክበር ጉዳይ ሳይሆን ሕግን በትክክል የመተግበር ጉዳይ ነው። ስለዚህ በእንደዚህ አይነት መንገድ እኛ ብዙ እንደዚህ አይነት ነገሮች ለምሳሌ ያው አንዳንድ የልምድ ማነስ ምናምን ነገር ሊኖር ስለሚችል እንደዚህ አይነት ነገሮችን መውረስ ደስ ይላል ከሌሎች ሀገሮች። የትኛውም ሀገር ይሁን ይሄ በጣም ስትራክቸርድ የሆኑ ነገሮችን ስናይ መውረስ የሀገር አሰራራቸው አሁን ግብፅን የዞረ በሚሄድበት ጊዜ የሆነ ካልቸሩ ይታያል። የትኛውም ከተማ ውስጥ ስናየው ግብፅን የሆነ ግብፅ የራሱን የሆነ እንትን አለው ካልቸር አለው እና እንደዛ አይነት ነገሮችን ሆን ብለው እንዲታዩ የሚፈለጉ ነገሮችን ትክክለኛ ነገሮችን በደንብ ሰው ላይ እንዲገባ አድርገዋል። ተሳክቶላቸዋል። በደንብ በቃ አጥንተው ነው የተዘጋጁት ማለት ነው። ከዛ ውጭ ደግሞ በሚሄድበት ጊዜ የሰዎቹ መሰልጠን፣ የነዋሪዎቹ መሰልጠን፣ የነዋሪዎቹ በስርዓት ስፒድ ምናምን ሲሉት ራሱ በስርዓት ኤክሳይት ሲያደርጉ በስርዓት ኦቨር ኤክሳይትመንት የላቸውም፣ የማስመሰል የላቸውም። አይኑ ሲያዩት ደስ ማንም ሰው እኮ የሆነ ሰው ሲታይ ደግሞ ሴሌብሪቲ የሆነ ሰው ስናይ እንኳን እንደዚህ ከውጭ ሀገር የመጡ ብዙ ሚሊየንስ ፎሎወር ያለውን ቀርቶ እንዲሁ ዝም ብለን የምናውቃቸውን እኮ ስናያቸው እኮ ሰላም እንዴት ነህ ምናምን ተብሎ እኮ ኤክሳይት እንሆናለን አይደለ? ይሄ የተለመደ ነገር ነው። ለምን ኤክሳይት አሁን ምናምን አይደለም ግን አንዱ ጮሆ አንዱ እንደ ውሻ ስለ ጮሆ መጮህ አለብን እንደ ውስጣችሁ የሚሰማችሁ ነገር እኮ ማድረግ የለባችሁ። አንዱ እንትን ስላለ ማድረግ የለባትም። ካልተመቸህ ምንም የግድ እሱን መጠበቅ ላይኖርብህ ይችላል። ግን ምንድነው ግርግር በፖሊስ እስክትገፈታተሩ ድረስ አሁን እነዛ የስፒድ ቦዲጋርዶች ሙሉውን ሰዓት ምንም አይነት ነገር ቢዚ አልሆኑም። ማንም ሰው አላስቸገራቸው። ምንም ሳይጨንቁ ስትሪሙ አለቀ። ፈታ እንዳሉ ማለት ነው። ምግብ ሲበላ ምግብ ቤት ይዘውት ሲሄዱ እንዴት ስለ ምግቡ እንዴት ጣፍጦ ሲበላ ሲናገር እንደነበረ ምናምን በየቦታው ፎቶ ለመነሳት ራሱ አይከለክሉም ቦዲጋርዶቹ። ምክንያቱም ፎቶ እንነሳ የሚል ሰው የለም፣ ያስገድዱ የሚል ሰው የለም። ከፈለክ እንነሳ አይነት ነገር ነው በሙሉ ማለት ነው። ስለዚህ ቦዲጋርዶቹ ራሱ በቃ እንደዚህኛው እንዳለው ነገር ማንም ሰው መጥቶ ሊነሳ ሲል ኦኬ በቃ ምክንያቱም ባህሪያቸውን ባንድ ያወቁት የዛን ሀገር ባህል ካልቸር፣ የሰውን አጠቃላይ እንትን መሰልጠን አወቁት። የሰለጠነ ሰው ጋር ደግሞ አትደባደብም፣ አትገፈትረውም። ምክንያቱም ይጠይቃል። ሀገሩ ሊጠይቃቸውን እንደሚችል አወቁ ማለት ነው። ስለዚህ በስርዓት ነው እያንዳንዱን ነገር እያስተካከሉ የነበሩት ማለት ነው። እና ዝም ብለን ሶሻል ሚዲያ ላይ ብቻ አክቲቭ ስለሆንን ሰልጥነናል ማለት አይደለም። ይህን ነገር እንዴት መተግበር እንችላለን? ሌላው ሀገር ለምሳሌ እኛን የሚያይበት አንግል እና እነሱ የሚያይበት አንግል ፈጽሞ ለማወዳደር ልክ እንዳሁኑ ነው የሚያወዳድረው። ምክንያቱም ዳይሬክት ከኢትዮጵያ ወደ ኢጅፕት ስለሄደ ማለት ነው። እና የሚያየው የነበረው ከኛ ያነሰ ሰው ነው። አሁን ላይ ሲያየው የነበረው 80 ሺህ ምናምን አካባቢ ነው የሚያየው የነበረው ማለት ነው። እኛ ጋር እንግዲህ ስንት ሺህ ሲያየው እንደነበረ ታውቃላችሁ። ወደ 250 ሺህ አካባቢ እስኪያልቅ ድረስ 230 250 አካባቢ ደርሶ ነበረ። እሱ የኛ ይበልጣል በማየት በብዙ ነገር ይበልጣል በማመዛዘን የሆነ ነገር ደግሞ እነሱ ደግሞ የመሰላቸውን ነገር ኩራታቸው፣ ስርዓታቸው፣ ሀገራቸውን ማክበራቸው ደግሞ በደንብ ይበልጡናል። ይሄን ማመን አለብን። ስለዚህ እኛ ራሳችን ማስተካከል እና ከእነሱ ልምድ መውሰድ አለብን የሚል እምነት አለኝ። በጣም የሚገርም ጊዜ ነው ያሳለፈው። በደንብ ነው የተጠቀሙበት። በደንብ ተጠቅመውበታል ብዬ ነው የማስበው። በእርግጥ እሱም ተጠቅሟል። ምክንያቱም አስቡት እንደዛ ሲጮህ የነበረ ሰው
ብዙ ቦታዎች ላይ ኢትዮጵያ ብቻ አይደለም የተለያዩ ሀገሮች ላይ እንደ ውሻ ምናምን መጮህ በጣም በቃ ይሄ ኦቨር መጮህ ምናምን የነበረ ሰው ካልም አድርገው የሚላኩት በቃ ሲሄድ በጣም የተረጋጋ ሰው ማለት ማላውቀው ስፒድ ነው የሆነው። ውጭ ሀገርም በዛ ሀገሩም እያለ ወይ ደግሞ አሜሪካም እያለ ስትሪም ሲያደርግ እንደዚህ ሲጮህ ምናምን ግን ግብጽ ሲመጣ በደንብ ማለት ሌላውን ስፒድ ነው ያሳዩን እና ይሄን ያክል ዲሲፕሊናቸው ሰውን የመግዛት ሰውን ሼፕ የማድረግ አቅም እንዳላቸው አሳይተዋል። በዛውም ደግሞ ሀገሪቱ ወይም ደግሞ ህዝቧ ማለት ነው በደንብ የሰለጠነ ሰው እንደሆነ አሳይተዋል ማለት ነው። ስለዚህ በአጠቃላይ ማጠቃለያው ምንድነው? አንድን ሰው ምናፈጥነውም ምናዘገየውም እኛ ነን። የኛ ባህሪ ነው ያን ሰው የሚወስነው እንጂ የሱ ባህሪ የሀገራችንን ቅርጽ ሊቀይረው አይገባም። የትኛውም ነገር እንዳመጣጡ ዝም ብለን መቀበል የለብንም ለማለት ነው። ቴንኪዩ